ደስ ይለኛል። ይምጣና ፊትሽ አጋድምልሻለሁ። አታረጉም። አሁን ምንም ለማድረግ በቂ ምክንያት አለኝ። አውሬ ነህ፣ አውሬ። አዎ አውሬ ነኝ። እና ምን ይጠበስ? አውሬ ነህ። እሺ፣ እዚህ በሰው ሕይወት እየተጫወትክ አትኖርም። ሉሊት፣ እኔ ዛሬን ብቻ ነው የምኖረው። እንደዚህ ፈጣሪህም ሰው አሳፈነቻት። እሷም ግን አሳፍናት ባደረገችው ነገር ደግሞ ሞገስ ራሱንም መልሶ ሮዛንም ይከዳታል። ሉሊት ግን ምንም ባላወቀችበት ሁሉም ነገር ሸውዳት ነበረ ይዛትም የሄደችው። አሁን ይሄ ነገር ለቤተሰቦችሽ መጥቀሚያ ጊዜ ነው ብሏትም ስለነበረ ሉሊትም እሺ ብላት ተከትላትም ስትሄድ ግን ደግሞ ያጋጠማትንም ያየችውንም ማመን አልቻለችም። ሉሊት ታግታ በሞገስ እጅ ውስጥ ትገባለች። ከዛም በኋላ ግን ያደረገችባትንም ሮዛ አሁን ላይ ግን እስር ቤት ውስጥ ሆና ትገኛለች። እስር ቤት ማለት በሞገስ እስር ቤት ማለት ነው። አሁን ላይ ሮዛ በሁሉም ተከታና ከባለቤቷ ምን በጣም በጥርጣሬ ውስጥ ገብታ ባንቴሮ ደግሞ በጭቅጭቅ ውስጥ አንቺ አጠፋሻለሁ እያለ በጭቅጭቃ ውስጥ ያስገባታል። አሁን ላይ ሮዛ በጣም ሀሳቧ ተበታትኖና ጭንቀት ውስጥ ገብታ ጭንቅላቷ ታማ ትገኛለች። ሮዛ ያደረገችውንም ነገር ለራሷ ጥቅም ብላ ቢሆንም መልሶም ያጠቃትና የጎዳትም እራሷን ነው። ሉሊትን አሳልፌ እሰጣለሁ ብላ እሷም ግን መጀመሪያ ላስያዘችውንም ቁማር ትበላለች። ሉሊት ምንም ይመጣብኛል ያላለችውም ሮዛንም አምናት ሁሉም ነገር እሺ ብላ ተከትላት በሄደች ጊዜ በሞገስም እጅ ትገባለች። ሞገስም ካገታት በኋላ እያሰቃያትና ልቀቀኝም ስትለው አንቺ አልለቅሽም፣ እኔ እጅ ገብተሻል፣ ስለዚህ ከኔ እጅ የምትወጪው ለአለቃዬ ስሰጥሽ ብቻ ነው፣ ስለዚህ እስከዛ ድረስ አፍሽን ዘግተሽ ቁጭ በይ ይላታል። እሷም ልቀቀኝ አንተ አውሬ፣ ምንድነው የምትፈልገው ከኔ? ቆይ ምንድነው ከኔ የምትፈልጉትን ብትላቸው እነሱ ግን ምንም ሊሰሟት አልቻሉም። ይህን ነገር አፍሽን ዘግተሽ ብትቀመጪ ይሻላል ብሎ ሞገስንም እያነቀ ያሰራራታል። ሉሊትም ለሞገስ ልቀቀኝ፣ ምንድነው ከኔ የምትፈልገው ስትልም ስትጠያይቀው የምፈልገውማ ካንቺ አለቃዬን ማስደሰት ነው፣ አለቃዬ እየጠበቀች ነው አበባ ይዞ፣ ስለዚህ እሱ እጅ መግባት አለብሽ፣ ደግሞ ታድለሽ፣ ከዚህ ሁሉ ሴቶች ተመርጠሻልና አሁን ለምን ታቅራራለሽ እያለ በጣም እያስፈራራት ሉሊትንም ያስጨንቃታል። ሉሊት ግን የማትበገረዋ ምንም እንኳን መልስ መመለስ ባያቅታትም ይበልጥ እንዲናደድ ታደርገዋለች። ሞገስን በብስጭት ዝም በይ እያልኩሽ ለምን ዝም አትይም ይላታል። በመኪናውም ትቷት ሉሊትንም ይዞ ከጠፋ በኋላ ሮዛም ልታብድ ደርሳ እቤትም ከደረሰች በኋላ በቁጭትና እንዴት እንዲህ ታደርገኛለህ? እኔም በራሴ እጄ ቁማሬ ተበላሁ፣ ሉሊትንም ተበላሁ፣ የምፈልጋትንም ለኔም ይህንን ለኔ የምትጠቅመኝንም ከጄ አስመለጥኩ ብላ በቁጭትንም ሞገስንም እየረገመች ስልክ አንስታ ትደውላለች። ስልኩን በደወለች ጊዜ ሞገስም የበለጠ ሉሊትን እያስጨነቃትና እሷንም በጣም እየጎዳት ነበርና ግን ደግሞ ሮዛ በመደወሏ ተርፋ ትገኛለች። ስልኩን በአንስቶ ምን ፈለግሽ ይላታል። አንተ ግን እንዴት ነው እንዲህ ልትከዳኝ የቻልከው? የተስማማ ነው እኮ እንዲህ አልነበረም ይላታል ትለዋለች። እሱም እና ታዲያ ምን ጠብቀሽ ነበረ? እውነት መስሎሽ ነበር እንዴ? አንቺ እኮ ገና መጀመሪያ እሷ አሳልፈሽ የሰጠሽኝ ቀን ነው ያሳልፈሽ እንደምትሰጥኝ የነገርሽኝ ቀን ነው የተበላሹ። ስለዚህ ይሄንን ነገር ምንም ማቀው ነገር የለም የራስሽ ጉዳይ ነው ብሎ ይላታል። ታውቃለህ የማደርግህን አታውቅምና በጣም ከባድ ችግር ውስጥ ነው። ከኔ ጋር ሰፋጣ ምን እንደሆነ እነግርሃለሁ፣ አሳይሃለሁ ትለዋለች። እሱም ታዲያ ለምን አታሳይኝም? እኔ ዝም ብዬ የምቀመጥ ይመስልሻል ወይ? አታስፈራሪኝ እያለ እቅዱንም እንደሚያሳካ ይነግራታል። ሞገስ ምንም ባለ ምንም ፍራቻ አንቺ ግን ለራስሽም እንኳን አልሆንሽም እና ደግሞ በጣም ራስ ወዳድና አንቺ ደግሞ ይበልጥም ከራስሽ ውጪም ለማንም አትሆኝም እና ደግሞ ይሄ ነገር አንቺ ለባንቴሮ የአክስትሽም ልጅ እንዳልሆነ ሁሉንም ነገር ስለማውቅ ለዳዊትም እነግረዋለሁ ይላታል። እሱንም የፈለከውን ማድረግ ትችላለህ ትለዋለች። ይሄ እውነት ግን አንቺንም እንደሚጎዳሽ ታውቂያለሽ። አንድ እርምጃ ብትራመጂ የራስሽንም ህይወት ብልሽልሽት ነው የሚለው። ስለዚህ እኔ አሁን የፈለግሽውንም ብታደርጊ አታገኘኝምና ሉሊትን አሳልፌ ለሙሽራውን እሰጠዋለሁ።
ለአለቃ የሰጠውና ሁሉንም ነገር ያበቃል ይላታል። እሷም ይሄ ነገር ሲሆን ቆሜ አላይም የማደርግህን አንተ አታውቅም ብላ ሮዛም ትዝትበታለች። ከዛም ስልኩ ዘግታ እቤት በተቀመጠችበት ባንቴሮ ይመጣልና እሱም መጥቶ ያስደነግጣታል። ደንግጣም ስታየው ምን ነው እንድትገድዩና አስገድለሽ የነበረ ሰውዬ በህይወት መኖሩ አስደነገጠሽ እንዴ? አትደንግጪ ይላታል። እሷም በቃ ምንም መመለስ አልቻለችም። በባለፈው ላይ ያልከኝንም ነገር እንስማማ፣ እኔ ዳዊትንም ፈትቼው አብረን እንኖራለን አታስብ ትለዋለች። እኔ ደግሞ አልፈልግም፣ የሰጠውሽን ጊዜ አልፏል። አንቺ ስለፈለግሽ ምንም ነገር አይሆንም። ይሄ ነገር የተቋረጠው አንቺ ልታስገድይኝና ያ ገመድ አንገቴ ውስጥ የገባ ቀን ነው ያንቺ ነገር ይወጣልኝ። ስለዚህ ምንም ነገር አልሰማሽም። ካሁን በኋላ የማደርገውን ነገር በራሴ እርምጃ ነው። አንቺ ለኔ ምንም አይደለሽም። ህይወትሽን የሲኦል ነው ማደርግብሽ ይላታል። ምንድነው ቆይሽ የምትፈልገው? ካንቺ የምፈልገው ይላታል። ሮዛም ካንቺ የምፈልገው ምን እንደሆነ ታውቂያለሽ? ህይወትሽን ሲኦል ማድረግና አንቺንን የማደርግሽንም በቀል መወጣት ነው። ካንቺ በቀል ነው የምፈልገው። ተበቅዬሽ ህይወትሽንም ባዶ አድርጌሽ ሜዳ ላይ ስትወጪ ማየት፣ ያን ጊዜ ደግሞ የኔ ደስታዬ ነው ይላታል። ሞገስንም ይሄንን ነገር የባሰ ለአለቃው ሉሊትንም አሳልፈው ለመስጠት እየደወለለትም ባለ ጊዜ ግን ደግሞ ሉሊት የበለጠ እያበሳጨችውም ነበረ። አሁን ላይ ባንቴሮ ሁሉንም ነገር በእጁ የገባለት ቢሆንም አሁን ላይ ሮዛንም ወጥመድ ውስጥ አስገብቷት እያስፈራራትና እያስጨነቃት ይገኛል። ወደ ቤት ሲመጣ ተኝታና ራሷን አሟት ይደርሳል። ከዛም በኋላ ምን ሆነሽ ነው? ራስሽን ምን ነው አመመሽ እንዴ? ሲላትም በጣም አሞኛል ትለዋለች ሮዛም ለዳዊት። ዳዊትም ታዳሺ ለምን ለሉሊት ምግብ እንድትሰራለሽ የምትወስጂውን ነገር እንድትሰጥሽ አታደርጊም ይላታል። እኔ መጣራት እንኳን አልቻልኩም ትለዋለች አስመስላ። እሱንም ሉሊትም ከቤት መጥፋቷም ሳትነግረው ዳዊትም እንዲፈልጋትና እንድታመጣልሻለች ይላትና እሱም ሊጠራት ቢሄድም እቤት አላገኛትም። መጥቶ እቤት አላገኘኋትም እኮ እያላትም እሱም በዛን ሰዓት የት ሄዳ ይሆናል? የትም አትሄድም፣ ምናልባት ከክላስ አልመጣች ይሆናል ብላ እውነቱንም ደብቃ ታስመስላለች። ከዛም መሀል ላይ ሁለቱም በጣም ተጨንቀውና በመሀል ወዴት ልትሄድ ትችላለች ብሎ ወደ ጓደኞቿ ጋር ይደውላል። ጓደኞቿ ጋርም ደውሎ ሁሉም ሰው ጋር ቢያጣራ ማንም የለችም፣ ጭራሽ ትምህርት ቤትም አልመጣችም፣ እናም አላየናትም ይሉታል። ከዛም በጣም ተጨንቆ የት ልትሄድ ይችላል የት ልትሄድ ትችላለች ብሎ ዳዊትን ተጨንቆ በመሀል ደግሞ እሱንም ወደ ውጭ ሲወጣ እኔ ነኝ እንጂ አስበላኋት በቁማር ተበላሁኝ ትለዋለች። እሱም የማይሰማውንም ባንቴሮ አሁን ላይ ደግሞ ይባስም በምትወጣና በምትገባበት ሰዓት እየመጣ ያስጨንቃታል። ሮዛንም ሮዛ ደንገጥ ትላለች። እሱ ግን አትደንግጪ፣ ገና ከዚህ በላይ የማደርግሽን አታውቂምና ህይወትሽ ላንቺ ከባድ ነው ይሆንብሻል ይላታል። አሁን ላይ ሮዛ በጣም ተጨንቃ ትገኛለች። ግን ደግሞ አሁን ለማምለጥ የቻለችውም እሱም ካሰራት ቦታ ላይ ስልክ ሲያወራ ለማምለጥ ትሞክራለች። ሉሊትም ለማምለጥ ስትሞክርም ከኋላውም ትመታዋለች። ለሞገስም መታው ታመልጣለች። ግን ደግሞ አምልጣ መልሶም ይዛታል። ምክንያቱም እሷ ያን ያክል አሮጠችም ስለነበረ የመታችውንም ጥቂት ስለነበር መጥቶ ደርሶ ያድናታል፣ ማለት ደርሶ ይይዛታል። ግን ከመድረሱ በፊት ስልክ ትደውላለች። ስልክም የደወለችው ወደ ዳዊት ነበረ። ዳዊትም ሊገለኝ ነው ድረስልኝ እያለች ስትለውም ዳዊትም የት ነው ያለሽው ሉሊት እያላት ሊገለኝ ነው ድረስልኝ ሲል ያለሁበትንም አላውቀውም ስትለው ግን ደግሞ ደርሶ ሞገስንም አፍኖ የበለጠ ችግር ውስጥ የበለጠ ክፋት ውስጥ ያስገባታል። ከዛም ቀጥሎ ጭራሽም ሊደፍራት ይሞክራል። ግን ደግሞ ሉሊትንም አድኗት አንድ ሰው ከኋላ መጥቶ ጀርባውንም ይመታዋል። ሉሊት ግን አሁን ላይ ከሞገስ እጅ ወጥታ ትገኛለች። ግን ደግሞ አሁን ሮዛም ሁሉም ላደረገችው ነገር ዋጋ እየከፈለች ትገኛለች።